ፋንታየኝም ነበር ቅድም አቲንክ ይታየኛል አሁን ታንኪ መንፈስ ቅዱስ እናመሰግናለን ክብር ለእግዚአብሔር እዛ ላይ ነው የሚታይ ላይፍ ይያለ ኦኬ ገናው ታየው ኢየሱስ ጌታ ነው ሰላም ሰላም ብያለሁ ሶሪ ቅርታ ላይፍ ስላልታየ ሬዲዮ ላይ አለው ሬዲዮ ላይ ማለው ሰላም ብያለሁ ሬዲዮ ላይ ጸጋ ይብዛላችሁ ኢየሱስ ጌታ ነው God is good and mercy endure forever God is good and mercy endure forever forever ነው ኢየሱስ ጌታ ነው ሰላም ይያለው ገባ በሉና ዛሬም እንማራለን አለኛ ትምርት ነው እንማረው መንፈስ ቅዱስ ያስተምረናል I think ባለፈው ሁለት ክፍል ተማርን ከጸጋ በታችና ከሕግ በታች ማለትም ሮሜ 6:14 ላይ ኃጢአት አይገዛችሁ ከጸጋ በታች እንጂ ከሕግ በታች አይደላችሁ ማለት ከጸጋ በታች ከሆንክ ምን ነገር አይገዛም ማለት ነው ግን ከሕግ በታች ከሆንክ ይገዛል ሁሉ ነገር ይገዛል የመጣ ኃጢአት እንዳትረሱ ኃጢአት ማለት በጎ የሆነ ነገር የማታደርጉ ከሆነ ኃጢአት ነው ያለ እምነት የሆነ ነገር ሁሉ ኃጢአት ነው ኃጢአት ካላችሁ ማለት ነው ኃጢአት ምን የምታስቡት ሐሳብ ራሱ ትክክል ካልሆነ ኃጢአት ነው የምታረጉት ዛሬ በዘር በመናምን ቃጥላቻ ሙስና ያለውን ኃጢአት እንግዲህ እናተቁጠሩት ማለት ነው ኃጢአት ነው ግሬስ ኢየሱስ ግን ምንድነው ከጸጋ በታች ከሆነ አይገዛህም ምንም ነገር ወደ ጸጋ በታች ደሞ ለሞን ወደ ኢየሱስ መምጣት ያስፈልጋችኋል ማለት በዚህ በጸጋ መዳን አለባችሁ ማለት ነው አልዳናችሁ መዳን አለበት ጸጋው የሚያድን ለዚህ ነው ጸጋው በእምነት አዳነን የሚለው ስለዚህ አትንካጭር ጸሎት ልጸልይ ሰላም ብያለሁ ጌታ ሰላም ጸጋ ይብዛላችሁ እንግዲህ ገባ አድርጉና ዛሬ አትንክ የሚረዳችሁ ትምርት እንማራለን ይሄ ትምርት ዛሬ ማስተምሩ ከገባ በሽታው ላይ አይገልህም ምንም ማለት በሽታ አይገልሽ ከገባ ማለት ነው ዛሬ ትምርት ዛሬ በርሱ የሚል ትምርት ነው የምንማረው በክርስቶስ ሁሉ ነገር በርሱ ነው የሆነው ሁሉ ነገር በርሱ ነው እኔና እናንተ አሁን በርሱ ነን ሁሉ ነገር እኔና ጌታ እኔ እውነተኛ የወይን ግንድ ነኝ ቅርንጫፉ እናንተ ናችሁ አለ ቅርንጫፉ በማን ነው ያለው ስታስቡ ተፈጥሮ ቅርንጫፍ በማን በግንዱ አይደል ያለው በርሱ ነው ያለው ማለት ነው ይሄ ከገባችሁ ዲዚዝ አይገላችሁ ብያቸዋለሁ ዛሬ ትልቅ ሚስጥር ነው መነግራችሁ እና አቲንክ ልጸልይ ትንሽ አጭር ጸሎት ልጸልይ እግዚአብሔር አባት ሆይ በጌታ በኢየሱስ አንድ ቦታ የእግዚአብሔር ቃል ምን ይላል መዝሙር አቲንክ 17:78 ላይ ቸርነትህን ድንቅ አድርገህ ግለጠው ይላል ቸርነትህ ድንቅ እንዳይን ብለን ጠብቀኝ በክንፎች ጥላ ሰውረኝ ይላል ቸርነት ምን አድርጋለ ድንቅ አድርገህ ግለጠው ይላል ዛሬም በጌታ በኢየሱስ ስም ይሄ ቸርነት በዛም በኤርትራና በኢትዮጵያ ምንም አይነት ጦርነት ይሄን መክራቸዋለሁ እዚህ ፌስቡክ ሶሻል ሚዲያም ላይ ያሉ ብዙ የሚያናፍሱ ፌክ ኒውሶች አሉ ጦርነት የሚያባብሱ ማለት ነው እነሱን የምትሰሙ ከሆነ ግራ ትጋባላችሁ ለምትሰሙት መጠቅም ማት አሉ በቃ የሚያናፍሱ ማለት ነው ማት ከልቤን እንደውም 95% ፌክ ኒውስ ነው ያለው በዚህ ሶሻል ሚዲያ ላይ ያለው ማለት ነው እንግዲህ ስለምትሰሙት መጠበቅ አለባችሁ ማት የሚዋሹ ምናምን እንግዲህ እናንተ የምትሰሙትን መምረጥ አለባችሁ በጣም እኔ ግርም ይለኛል በቃ ዝም ብሎ ፌክ ኒውስ ላይ የሚገባ ቪው ሳይ ግርም ይለኛል በቃ በጣም እኮ ነው የሚገርመኝ እናንተ በጎቼ ድምጼን ይሰማሉ አይደል የሚለው ለምትሰሙት ተጠበቁ ብሎ ይላል ስንት ፌክ ኒውስ አለ ጦርነት የሚያባብስ ማለት ነው የሚዋሹ ውሸት የሚዋሹ ማለት ነው ለበቃ ለዩቲዩብ እንግዲህ መምረጥ እናንተ ፋንታ ነው እንግዲህ መምረጥ እንግዲህ ልጄ ሆይ ወደ ንግግር ያድምጥ ነው ያለው ቃልን ጆሮንም ወደ ቃል ያዘንብል ነው ያለው ቃሉ ከእንግዲህ ከሰማችሁ ማለት ነው ለመፈወስ ማለት ነው ስለዚህ ማለት almost 95% ፌክ ኒውስ ነው ብያቸዋለሁ ሶሻል ሚዲያ ላይ ያለው 95% ፌክ ኒውስ ነው ያለው እና እንግዲህ መጠንቀቅ አለባችሁ ለምትሰሙት ይሄ መወሰን ጉዳይ አለባችሁ እንግዲህ ይሄንን መከራቸዋለሁ እንደ እግዚአብሔር ሰው አላለሁ ስለዚህ ስንት ፌክ ኒውስ በቃ በዘፈን በምን የሚዋሽ በቃ የሚያባላ ምን የሚል ያልሆነ ሆነ ይያለ የሚዋሽ በቃ እነዚህ ያስሩ ሙሴ ከላካቸው ከ12ቱ ያስሩ ወንድምና እህት ማታ ሴቷም ምንም ፌክ ኒውስ በቃ 95% ፌክ ኒውስ ነው በዚህ ሶሻል ሚዲያ ላይ ውሸት ንጉስ ነው ያለው ይሄም ከእንግዲህ ካላወቃችሁ እናንተ ዲዘርን ካላደጋችሁ እንግዲህ የእናንተ ምርጫ ነው ስለዚህ በጌታ በኢየሱስ ስም እንደፈነዋለን ይሄንን እግዚአብሔር እንደ ቃል ቸርነትን ድንቅ አድርገህ ግለጥ ብሏል ዳዊት በኢየሱስ ስም በዛ በኤርትራ በኢትዮጵያ በመቀሌ ላይ እግዚአብሔር በእስራኤል በራሺያ በዩክሬን ላይ በኢየሱስ ስም ይሄ ቸርነት ድንቅ አድርገህ ስለምትገልጥ እናመሰግናለን
በኢየሱስ ስም ቸርነት ይገለጥ እግዚአብሔር ሆይ ያንተ ቸርነት ወደ ንስሐ ያመጣቸዋል ዛሬ በኢየሱስ ክርስቶስ ስም አንተ እግዚአብሔር ሆይ ጦርነትን ትሽራለህ ቀስትን ትሰብራለህ እስከ ምድር ዳርቻ ድረስ ጦርነት ትሽራለህ ተብሎ ተጽፏል ምንም ማለት ጦርነት ስለተሻለ በዚህ በሶሻል ሚዲያም ላይ ለፌክ ኒውስ እግዚአብሔር ጉርጓዳቸው ስለሚደፈን በኢየሱስ ስም የተደፈነ ይሁን እግዚአብሔር አባት ሆይ እናመሰግናለን ስለዚህም አሜሪካ ተመስገን ስለ እስራኤል ስለ ሁሉ ጦርነት ስለሚቆም እግዚአብሔር እናመሰግናለን እንደ ቃል ቸርነትን ድንቅ አድርገህ ስለምትገል በዛ በኢትዮጵያ በዛም በኤርትራ ላይ በአሜሪካ ላይ በእስራኤል ላይ በአፍሪካ ላይ በኢየሱስ ስም የእግዚአብሔር ቸርነት እግዚአብሔር አባቶ እናመሰግናለን ዛሬ የምንማረው ትምህርት ጌታ መረዳትን ስጠን አይኖቹ ሁሉ ይከፈቱ በኢየሱስ ስም ጳውሎስን እባብ ነድፈው አልገደለችም አራገፋት ይላል ዛሬም በኢየሱስ ክርስቶስ ስም ይሄ ትምህርት ከገባቸው ምንም ማለት በሽታ ዲዚዝ አይገላቸውም አይናቸው እንዲከፈት መረዳት እንድሰጠን እንጸልያለን ከመንፈስ ቅዱስ አስተምረን ጊዜውን ሁሉ ዋጀን አየሩን ዋጀን ስለ ሁሉ እናመሰግናለን ክብር ምስጋና ለከበረው ለተፈራው ስም ኃያል ለሆነው ስም ይሁን ከፍ ከበር ስም ይባረክ in Jesus name amen Amen in Jesus name. Jesus mighty name. በኢየሱስ ስም አሜን ጉርጓድ ደፈነ በኢየሱስ ስም የሶሻል ሚዲያ ለኢየሱስ እግዚአብሔር አባቶ ቋንቋቸው ሁሉ ስለምትደባለቅ እግዚአብሔር አባቶ የፌክ ኒውሶች በሙሉ በኢየሱስ ስም የተደፈኑ ነው እግዚአብሔር የተደፈኑ በየሰውን አደንዝዘው ያሉ ግራ ያጋቡ ያሉ በኢየሱስ ስም ይደፈን ጉርጓዳቸው ይደፈን እግዚአብሔር አባቶ እናመሰግናለን ጊዜውን ዋጀን አየሩን ዋጀን እኔም በኢየሱስ ስም በፊት ቸርነትን ድንቅ አድርገለንም ስለምትገር ለያንዳንዱ ለሚሰሙ ቸርነት ይገለጥ እግዚአብሔር እናመሰግናለን ከፍ ገበር ስም ይባረክ በኢየሱስ ስም አሜን ዳዊት እዚህ ላችሁ አላቲክ መዝሙር ላይ ያንተን ቸርነት አይዘን ዳምናለሁ አለ በያው ምድር ስለዚህ ያላችሁ ዳዊት አጥፍቶ እግዚአብሔር ምርጫ ሲሰጠው ባንተ እጅ ልውደቅ አለ ቸር ነው በሱ እጅ ልውደቅ አለ በእግዚአብሔር ወገኖቼ ቸር ነው የሱ ቸርነት ወደ ንስሐ ያመጣቸዋል እንጂ ቀስፎ አይደለም እግዚአብሔር የሚያመጣ ቸርነቱ ያመጣል በቃ የእግዚአብሔር ቸርነት ማለት ነው ስለዚህ ኢየሱስ ጌታ ነው እንግዲህ መክሬያቸዋለሁ 95% ፌክ ኒውስ ነው ያለው 95% ፌክ ኒውስ ነው ያለው እንግዲህ እናንተ ምረጡ እንግዲህ መምረጥ አለበት የሚዋሹ ናቸው በቃ የሚቸኩሉ በቃ የሚቸኩሉ ለዩቲዩብ የሚቸኩሉ ለወሬ የሚቸኩሉ ስንት አለ በቃ ግራ ተጋብተው ግራ ሊያጋቡ የሚፈልጉት ፓስተር ተስፋዬ ግን ግራ ይጋባም ዲዘርን እናረጋቸዋለን እኛ ኢየሱስ ጌታ ነው ስለዚህ ባለፈው ተማርን ከሕግ በታች ነግራቸው ሮሜ 6:14 ላይ ኃጢአት አይገዛህም በሽታ አይገዛህም ሱስ አይገዛህም ዘር አይገዛህም ለምን ከጸጋ በታች እንጂ ከሕግ በታች አይደለም ማለት አያችሁ እነዚህ ሁሉ የማይገዟችሁ ከጸጋ በታች ከሆናችሁ ነው ከሕግ በታች ከሆናችሁ ይገዛቸዋል በቃ ሰው ደግሞ ለተገዛው ባሪያ ይሆናል አልጉ ዛሬ ዘር ገዝቶት አይደለ ባሪያ የሚሆነው ህዝባችን እንዲህ ያለቀ ያለው ግራ ተጋባ ያለው ለምንድነው ዘር እየገዛው ማለት ነው ዘር ገዝቶታል ሙስና ይገዛዋል ኃጢአት ይገዛዋል ውሸት ይገዛዋል ፌክ ኒውስ ይገዛዋል ብዙ ነገሮች ይገዛል መጡ ነገሮች ባሪያ ያደርጋል ግን ጸጋ በታች የምትሆነው በዚህ በጸጋ ስትድን ነው ወደ ጌታ መጥተ ለጌታ ህይወትን ሰተ ሰሊንደር ሙሉ በሙሉ ያለው ውስጥ ያለውን ጣዖት አውጥተህ ከልብሽ ውስጥ የገባውን ጣዖት አውጥተህ ለኢየሱስ ብቻ ልብን ስትሰጥ ከዛ በኋላ ጌታ ይገባል ማለት ሁላችንም እንደዛ ነው ስንት ነገር በቃ ገብቶ ምናምን እኔ እንደው ሶስት ነገር ነው ጌታ መመሪያ ሰጠኝ ወደሱ መጣ ሶስት ነገር አንደኛ እዚህ ውዳሴ ማርያም ነው ወረቀት ሁለት ይጃለሁ ውዳሴ ማርያም የሆነች መጽሐፍ ምናምን አንደኛ እሱን አውጣልኝ ሁለተኛ ቤቱ ስል አለ በቃ ስል ስለሱ ነው የምፈራው እሱን አውጣልኝ ሶስተኛ ደግሞ ዘጠንቋይ ቤት ገብተን ቋጥሮ የሰጠን የሆነ ቋጥሮ ነገር ነበረች ድሮ ከኬንያ ወደ አሜሪካ ስንመጣ ነው ከኢትዮጵያ ወደ ኬንያ ስንወጣ ማለት ነው እሱን አውጣልኝ ሶስት ነገር አወጣው ከዛ እሱ ገባ ማለት ነው ኢየሱስና ጣዖት ጨለማና ብርሃን አብሮ ሄዱ እኔ ብርሃን ነኝ ብለዋል ይሄ ጨለማ ጋር ሆነ አይተባበርም እግዚአብሔር ብርሃን ነው ጨለማ በርሱ ዘንድ ከቶ የለም ስለዚህ ከዛ በኋላ ፓስተር ተስፋ ያገኘው ማለት ነው ተመቸውት ማለት ነው ከዛ በኋላ
ከዛ በቃ ተኩሼ ወጣው ካለበት ውጣለኝ ወጣው በቃ ወጣ ነገሮቼ ሁሉ አማረ ማለት ነው። ኢየሱስ ጌታ ነው። ገመዴ ባማረ ስፍራ ወደቀ ማለት ነው። ወገኖቼ ኢየሱስ ጌታ ነው። እና ሌላ ምንድነው መደረጋችሁ? ከሕግ በታች ከሆናችሁ ብዙ ነገር ይገዛል። ሐዘን ይገዛል። ሁሉ ነገር ይገዛችኋል። በቃ የመጡ ነገሮች ኮንትሮል ያደርጋችሁ። ፍርሃት ይገዛል። አልቆ አዳም እኮ ሕግ ያንን ሕግ ሲተላለፍ ነው ፍርሃት የገዛው። ፈራ ማለት መፍራት ያውቃል አዳም። ከዛ መነጫነጭ ጀመረ፣ ከሚስቱ ጋር መጣላት ጀመረ ማለት ነው። ለምንድነው? ሕግ ሰይጣን ወደዛው ፑሽ አድርጎ ሰይጣን ሕግን ይጠቀማል። በጣም ነው ሰይጣን ሕግን የሚጠቀመው። አልኩ ዛሬ ምድራችን ላይ ሕግ መጥቶ አይደለ እንዲያነስ እንዳትለቀቅ ያቺ ምድር እንዳትለቀቅ ያደረጋት ሕግ ውስጥ ናቸው። አልኩ እኮ እስራኤሎች እንደዛ ሆኖ አይደለ እንደ ችግር ውስጥ ገብተው የ40 ቀን ጉዞ 40 ዓመት የተጓዙት እና ምንም መውጣት ያልቻሉት ማለት ነው። ስለዚህ አቲክ ወደዛ አልሄድም። ዛሬ ማስተምራችሁ ትምህርት በጣም ከተረዳችሁ ቅድም ነግሬያችኋለሁ። ዲዚዝ አይገለም፣ ምንም አይነት በሽታ አይገለም። ይሄ ከገባ ማለት ነው። ይሄ ከትምህርት ከገባችሁ ማለት ነው። ምንም አይነት በሽታ አይገለም። ምክንያቱም አሁን እኔና እናንተ የጸጋ መጥቶ ሕግ ምንድነው? ወደ ራስ እንድታይ ነው የሚያደርገው። ሕግ ሁሌ ነገር ያገኝባቸዋል። ሁሌ የኩነኔ አገልግሎት ነው፣ የሞት አገልግሎት ነው። ሁሌ ኮነና ይከሳል። በቃ ሕግ ማለት ነው። ግን ይሄ ጸጋ ግን መጥቶ ስራ ጨርሷል ማለት ነው። አሁን ጌታ መጥቶ በርሱ ነው ያደረገን። አሁን እኔና እናንተ አልኩ ይሄ በርሱ የምትሆነው ዛሬ አንድ ሚስጥር መቼም ጥያቄ ይጠይቅ ነበረ። እኔ መልሳለሁ ማለት ነው ለጥያቄው ማለት ነው። ስለዚህ መጽሐፍ ቅዱስ ላንብብላችሁ ሬዲዮ ላይ ያለው እና አይ ቲንክ እንጀምር ማለት ዛሬ ቁጥር 1 ነው የምንማረው። አይ ቲንክ ሬዲዮ ላይ ከገባችሁ ያዘጋጀነው ከታችን ማዛጋለስ በዚህ ቃል ጥያቄ አቲ ተስፋ ያለማየ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ብያቸዋለሁ። ወርድ ኦፍ ፌስ ክሊክ ስታደርጉት ዌብሳይቱ ሲከታችኋል። ሆም ፔጁ ላይ ሬዲዮ ክሊክ አድርጊላል። ሬዲዮን ሲከታችኋል። ሚዲያ ማገባችሁ ማት ብዙ ነገር ታያላችሁ። እዛ ያለው እንቅስቃሴ ማለት ነው። ሚዲያቱ ዌብሳይት ውስጥ ማለት ነው። ስለዚህ አይ ቲንክ ያዘጋጀነው አለ በርሱ የሚል ቃል ተዘጋጅቷል ማለት ነው። ያዘጋጀነው በርሱ መሆን ያስፈልገን እንዳትረሱ። አሁን እኔና እናንተ እንዳትረሱት አሳያቸዋለሁ። ጳውሎስ ትዝ ይላችኋል። እዛ አይ ቲንክ አንደኛ ቆሮንቶስ 10 ላይ በጸጋው እኔ በጸጋው የሆንኩ አለ። ሁሉ ነገር ተናገረ። ችግሩ ማለት ነው አሳዳጅ ነበረ፣ አንገላች ነበረ፣ ቤተክርስቲያን ያሳደደ ግን በጸጋው የሆንኩ አለ። እኔ አይደለሁም በእኔ ያለው ጸጋ ነው አለ። በጸጋው የሆንኩ አለ። አሁንም ወደ ጌታ ስትመጡ በርሱ ነው የምትሆኑት። አሁን ሁሉ ነገር በርሱ ነው። ሁሉ ነገር ያለቀው በርሱ ነው። ሁሉ በርሱ ሆነ፣ ያለ እርሱ አንዳች አልሆነም የእግዚአብሔር ቃል። ስለዚህ ዛሬ ይሄ ትምህርት አሁንም እደግመዋለሁ። ይሄ ትምህርት ከገባችሁ በሽታ አይገላችሁ። 4 ነጥብ አደርግልሃለሁ። ምንም ማለት በሽታ አይገልሽም። በሽታ ከገባ ማለት ከተረዳ ማለት ነው። በርሱ አሁን እኔና እናንተ በርሱ ነን፣ በክርስቶስ ነን። ስለዚህ አብሶ አሳያችኋለሁ። ላንብብላችሁና አይ ቲንክ ቆላስይስ ምዕራፍ 1 ቁጥር 27 ላንብብ። ጠንከ እነስ ላንብብ እናንብብ እስቲ አንብብ እስቲ ፓስተር ተስፋዬ። ኦኬ በአሕዛብ ዘንድ ያለው የዚህ ምስጢር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው። ይሄ ምስጢር ማን ነው? ክርስቶስ በማን ውስጥ ነው? በእኛ ውስጥ ነው። በእኔ ውስጥ ነው። አሁን ክርስቶስ በእኔ ውስጥ ነው ማለት ነው። አሁን ጥያቄ ልጠይቃችሁ። አሁን ልጠይቅ እንዴ? ቆይስ በእኔ ውስጥ ሆነ ማለት ነው። ሁለተኛ ጥቅስ ላንብብ። ቆላስይስ 2:6 ላይ እንግዲህ ክርስቶስ ኢየሱስን እንደተቀበላችሁ አንደኛ በርሱ ተመላለሱ። እንደተቀበላችሁ መቀበል አለበት ማለት ነው። በርሱ ተመላለስ አንደኛ። ቀጥሎ ሁለተኛ ስር ሰደ በርሱ ተመላለስ። አንደኛ በርሱ መመላለስ አለ፣ ስር መስደድ አለ። በርሱ ተመላለስ እንደተማራችሁትም በሃይማኖት ጽኑ። ሃይማኖት ይሄ ነው። ሃይማኖት እኮ ይሄ ነው። ጌታን መቀበል አለበት። ጌታን ካልተቀበልክ ሃይማኖት አይደለም። ሃይማኖት መስላል እንጂ ሃይማኖት አይደለም። ሃይማኖት እንዳትረሳ። ሃይማኖት የሰይጣን መሳሪያ መደበቂያ ነው። ሃይማኖት ስንት ሃይማኖት ነው በዓለም ላይ ያለው፣ ግን ጌታን መቀበል አለብህ። ለምሳሌ አንደኛ በርሱ እንድትመላለስ ስር ሰደ በርሱ ጻን እንደተቀበልከው በሃይማኖት ጽና። ከዛ ምስጋና ይብዛላችኋል። ምን አለ?
ምስጋና ይብዛላችሁ። አየ አሁን መጀመሪያ ምን አለ? ሚስጥሩ ምንድነው አለ? የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው። እስቲ ጥያቄ ልጠይቃችሁ ትመልሳላችሁ? እስቲ እንደው አስቡ። ማት ነው የሚናገር። ለምንድን ነው ክርስቶስ በእናንተ ውስጥ እንዲሆን የሆነው? ጥያቄ ለምንድን ነው ኢየሱስ በእናንተ ውስጥ እንዲሆን ያስፈለገው? ለምንድን ነው? መቼም እንደው ወይ እንትን ቢሆን ኑሮ እንግዲህ ሰዓትም ይፈጃል። ብዙ መልስ ነው የምትመልሱት። እንዳትረሱ ይሄንን በቃ ይሄንም እንዳትረሱ። ሁለት ነገር የምሰጣችሁ፣ አንደኛ ይሄ ከገባችሁ በሽታ አይገላችሁ። ሁለተኛ ክርስቶስ በእናንተ ውስጥ እንዲሆን ያስፈለገው ለምንድን ነው? በእርሱ እንድትሆኑ። አሁን እኔ በእርሱ ነኝ። I am in him በእርሱ ነኝ ነው። ቃሉ በሙሉ የሚነግረን በእርሱ ቁስል ተፈወሳችሁ ነው የሚለው። በእርሱ ስራ ወደ አብ በአንድ መንፈስ ትገባለህ ነው የሚለው። በእርሱ አብሶ ኤፌሶንን ካነበባችሁ ኤፌሶን ላይ ኦልሞስት 156 ጊዜ በእርሱ የሚል ቃል አለ። በክርስቶስ በእርሱ እያለ 156 ጊዜ ሃይላይት ካደረጋችሁ ማለት ነው። ቆላስይስ ላይ ደግሞ 78 ጊዜ አለ ተጽፏል በእርሱ የሚል ቃል። 78 ምንትያ ናቸው። ቆላስይስና ኤፌሶን ምንትያ ናቸው። በእርሱ አሁን ሁሉ በእርሱ ነው፣ ያለ እርሱ አንዳች አልሆነም ይላል እግዚአብሔር ቃል። እንዳትረሳ ዮሐንስ ምዕራፍ 15 ላይ እኔ ቁጥር 6 ላይ እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችኋል። አሁን ቅርንጫፉ ስታስቡ ምንም በራሱ ማድረግ የሚችለው ነገር የለም። በማን ያለው? በግንዱ ነው ያለው። አይ በግንዱ በእርሱ ነው ያለው። አይ እዚህ ላይ ነው። ይሄን ከተረዳ አሁንም ደግመዋል። ይሄንን ጴንጤ ከተረዳ በሽታ የዶክተር ሪፖርት አይገለም። ምንም ማለት በሽታ አይገላችሁ ከተረዳችሁ ማለት ነው። በእርሱ እንደሆናችሁ ከገባችሁ ማለት ነው። አያችሁ ካሁን አልኩ ኢየሱስ የመጣው እኮ ከኛ እንድንላቀ እንድንፋታ መጥቶ እኮ ነው ያፋታን። ትዛላችሁ ዮሐንስ 4 ላይ 5 ባሎች ነበርሽ አለ። አሁንም በቤትሽ ያለው ባልሽ አይደለም ማለት አሁን ምክንያቱም አየ ከጌታ ጋር ተጋባች ማለት ነው። ጌታ መጥቶ አፋታን እንጂ እኛ እኮ ከታሰርንበት ከተጋባ ነው ከህግ ስፔሻሊ ከህግ አፋታን ጌታ መጣን። አሁን እኛ በእርሱ አደረገን። ስለዚህ አሁን ይሄ ነገር ከገባችሁ በህይወታችሁ ላይ አንደኛ ቪክትሪ ላይፍ ትኖራላችሁ። ምንም አይነት ኩነኔ የለ። ምንም አይነት ሞደቅና አትፈራ፣ ማጣትና አትፈራ፣ ምንም ነገር አትፈራ። በእርሱና አንተ በእርሱ ነው ያለው። አሁን በቃ እሱ በሰራው ስራ በእርሱ ሲል ምን ማለቱ ነው? እሱ በሰራው ስራ እሱ መስቀል ላይ በጨረሰው ስራ እንቅድም ነገር እኮ ጌታን መቀበል አለብህ። እንደተቀበላችሁ ካልተቃልኩ እኮ አንድ ነገር እንዳትረሱ። ሰዎች የሚመላለሱት በተቀበሉ አብሶ ምሳሌ 4:4 ላይ ልጄ ሆይ ልብ ቃሉን ይቀበላል። ሰዎች እየተመላለሱ ያሉት በተቀበሉ ዘር ነው። አይ ዘርን ከተቀበልክ እኔ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ እየተመላለስክ ነው። በዛ ላይ ተቀበላል፣ ልብ ተቀብሏል። ቃሉ ግን ሲነግረህ ይሄንን ቃል ነው ልብ ተቀበል ያለው። በቃ የተቀበልኩ ሙስና ውሸትን ምናምን በቃ ልብ የተቀበለውን ትኖርበታል። ልባችሁ የተቀበሉ ትኖርበታላችሁ። በቃ ልብ ተቀብሎታል። ተቀበለ በቃ እንዲነ ስለሚል ያንን ተቀብላል ትኖራለህ ማለት ነው። አሁንም ጌታን ከተቀበል በእርሱ መመላለስ አለብህ። በእርሱ ነው መመላለስ አለብህ። በእርሱ ተመላለሱ። ስር መስደድ አለብህ። ተዛላችሁ እዛ ማርቆስ 4 ላይ በጭንጫ ላይ የተዘራው ዘር ተቀብሏል እኮ ቃሉ። ግን ስር ስላልሰደደ በመጣው መከራ ጣለው። አይ ስር መስደድ አለብህ። እኔ በእርሱ ነኝ። ሰይጣን አልኩ በፍጹም ቀዳዳ ያገኝም አልኩ። ሰይጣን ራሱ ጉዱ ፈላበት። በእርሱ ገባ ጉዱ ፈላ። በቃ ጉዱ ፈላ። አንተ ጋር ጉዳይ የለውም። አየ እኔ በእርሱ ነኝ። አያምን እግዚአብሔር በእርሱ ነው ቀኔን ያገኘ እና ምን አለ እዛ ላይ የክብር ተስፋ ሆኖ ክርስቶስ በማን ውስጥ ነው? በእኔ ውስጥ ነው። በእኔ ውስጥ እንዲሆን እንዳትረሳ። ልጆች ከእግዚአብሔር ናችሁ፣ አሸንፋችኋል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ራስ ጋቦ ራባዲ ጋላቦራ በእኔ ውስጥ ያለው በዓለም ውስጥ ካለው ይልቅ ታላቅ ነው። በቃ የሚበልጥ ነገር አለ ማለት ያልኩ ኢየሱስ። ይሄ የሚሆነው ጌታ ስትቀበሉ ነው።
ጌታን ካልተቀበላችሁ በፍጹም የተቀበላችሁትን ነገር እየኖራችሁ ነው ያላችሁት። ልባችሁ የተቀበለው ነገር ትዛላችሁም እዛ ማርቆስ ላይ ማቴዎስ 12:32 ላይ በልብ የሞላውን አፉ ይናገራል አለ ጌታ። ልብ ሞልቶ የተረፈውናል ወደ አፍ የሚያገባ አያረክስም አለ ጌታ። ምንም ማለት ስጋ ጮባ አሳማ ስጋ ብትበላ አያረክስም፣ ግን የሚያረክስ ከአፍ ይወጣ ከልብ ይወጣል። አሁን በርሱ ጌታ ከገባ በርሱ ነው መኖር ያለበት። ሚስጥር ይሄ ነው። ክብር ተስፋ ነው። ክርስቶስ በእኔ ውስጥ ነው። አሁን እኔ በርሱ ነው መመላለስ። በቃ እርሱ በሰራው ስራ፣ እሱ በጨረሰው ስራ እግዚአብሔር አክሴፕት ያደረገው ማንን ነው? እሱን ነው። ትዛላችሁ ዮሐንስ 13:16 ላይ በርሱ የሚያምኑ የዘላለም ሕይወት እንዲኖረው አድርጎ እንዲያ ልጁን እስኪሰጥ ድረስ እንዲሁ ዓለምን እንዲወዳል። በርሱ የሚያምን ማለት ነው። አየ በርሱ ነው። እኔ አያምንም ክርስቶስ በእኔ ውስጥ ያለበት ምክንያት ለምንድን ነው? በርሱ እንደሆነ ሃስኮኔ ልገለባበጥ ነው ዛሬ። ኢየሱስ ያድና። ኢየሱስ ያድና። ኢየሱስ ያድና። ቀደም ነግሬያቸዋለሁ። እዛ እንትን ላይ ሁሉ በርሱ ነው የሆነው። ሁሉ የሆነው በርሱ ነው። ሁሉ የተፈጠረው በርሱ ነው። ሰማይ ይሁን ምድር ይሁን ስልጣን ይሁን ሁሉ ነገር በኢየሱስ ነው። ሁሉ ነገር የተፈጠረው እዛ ቆላስይስ 1 ላይ ላሳያችሁ 1:15-16 እንደዚህ ይላል። እርሱ የማይታይ አምላክ ምሳሌ ነው። የማይታዩትና የሚታዩት ሁሉ ዙፋናት ቢሆን አለቅነት ወይም ስልጣናት ስልጣናት በሰማይና በምድር ያለ ሁሉ በርሱ ተፈጥሯል። እሱ በኩል ነው። በርሱ ለርሱ አለ። በርሱ ለርሱ ሁሉ ነገር የተፈጠረው በርሱ ነው፣ በክርስቶስ ነው። እግዚአብሔር ሰማይ የፈጠረው በክርስቶስ እንዳትረሳኩ። ሰማይ ይሁን ሲል ያ ቃል ማን ነው? ኢየሱስ ነው። ምድር ይሁን ሲል ያ ቃል ኢየሱስ ነው። አየ አሁን ሁሉ ነገር የተፈጠረው በርሱ በክርስቶስ ነው። ሁሉ የሚታየው የማይታዩት አለቅነት ስልጣናት ሁሉ ዙፋናት ቢሆኑ በርሱ ተፈጥረዋል። አሁን ኢየሱስ የመጣው ለምንድን ነው? በርሱ እንድትሆኑ ነው። በርሱ ባለፈው ነገራቸዋለሁ። ጸጋና ክርስቶስ አይለያዩም ይያሉ። ጸጋን ስታስብ ኢየሱስ ማሰብ አለበት። ኢየሱስ ጸጋና እውነትን ይዞ ነው የመጣው። ሙሴ ህግ ይዞ መጥቶ በህግ አደረጋቸው። በህግ ሆኖ እሱ ራሱ ሜክ አላደረገም። ህግ ሜክ አታደረገም እንጂ ህግ ውስጥ ሆነ እሱ ያዕቆብ 10 ማንበብ ነው። ህግን ሁሉ የሚያደርግ አንዱን ከተሰናከረ ሁሉ በጣም ይገርመኝ ነበር። ትዛላችሁም ዳዊት ጦሩ ሲበዛ ቆጥሮ ስንት ሰው እንዳስጨረሰ ትዛላችሁ። ሰይጣን መጣ ይላል እኮ። ሰይጣን መጥቶ ልቡን ዳዊትን አሳበጠው ጦሩ እንዲቆጥር ቁጥር አለው እኮ ኢዮራም። ተው ቢለው እግዚአብሔር ቢያበዛ በቃ ንጉስ ነው። ቃሉ በረታ። ሲቆጥር እግዚአብሔር መጣ። ከእግዚአብሔር መቅሰፍት መጣ። 70,000 ሰው እኮ ያስጨረሰው። ለምንድን ነው? በሙሴ ህግ ጦር በበዛ ጊዜ አትቁጠር ይላል። ዳዊት ጦሩን ቆጥሮ ደረቱን ሊነፋ ነው። ከየት እንደመጣ እረኛው ረስቶ ሊረሳ ነው። እረኛው ከየት እንደመጣ አንዳንድ የሚመኩ ጦሬን ያልጦራለን ምናምን እንዲህ አይነት መሳሪያ አለን ምናምን በቃ ትምቀት ምናምን እንዲህ ዘር ነኝ እኔ ኦሮሞ ነኝ አማራ ነኝ ትግሬ ነኝ ምናምን መመቃት ትምቀት ምናምን በቃ ምናምን መመቃት ትምቀት ምናምን ዝም ብሎ ዜሮ ማለት ነው። እንደዛ ብሎ ነገር የሚመካ በእግዚአብሔር ይመካ ነው። ትምቀታችን ኢየሱስ ነው። እዚህ ምንም ነገር የለም። ይዘው የምትሄደው ነገር የለም። ተፈትሸ እንደመጣ ተፈትሸ ነው የምትሄደው። ምንም ነገር ይዛት ሄደው። ግን እዚህ ላይ ምን አለ? ሁሉ ነገር በርሱ ነው የሆነው። በቃ እግዚአብሔር የተቀበለን በክርስቶስ ነው። ይቅር ያለ በክርስቶስ ነው። አሳያለሁ። እግዚአብሔር በክርስቶስ ይቅር እንዳለ ይቅር ተባባለ ማለት በርሱ ሁሉ ነገር በርሱ ነው። ስለዚህ እዚህ ላይ ሲያስረዳን ምን አለ? ሁሉ ነገር የተፈጠረው በርሱ ነው። በርሱ ነው። ትዛላችሁ በኖህ ዘመን ትዛላችሁ ዘፍጥረት ላይ 8 ላይ እግዚአብሔር በኖህ በእግዚአብሔር ሞገስ አገኘ። እግዚአብሔር ምንድነው? ህዝቡን ሊያጠፋ ፈለገ። እንዳለ ሊያጠፋ ኖህን አገኘ። ከዛ መመሪያ ሰጠው። ሞገስ አገኘ። መርከብ ሰራ። ኖህ ሰራ። ምን መስላችኋል? የዳኑት ቤት ውስጥ ያሉ ናቸው። በዛ በመርከብ ውስጥ ያሉ ነው የዳኑት። ያ መርከብ ማን ነው? ኢየሱስ ነው።
ምን መስላል ነው ሳይሰብ ቀርቶ መስላል ግን ሲያሾፉን አልኩ አሁንም እየሰበከን አለ አዳኝ ኢየሱስ ነው ሰው እያሾፍ አይደለም እንደ አባቴ የእናቴ ሃይማኖት እያለ የጥንት ምናምን እያለ እየሰበከን ያለ ነው የሚያድን ኢየሱስ ነው መንገድ ኢየሱስ ነው እውነት ኢየሱስ ነው ህይወት ሌላ ምንም መንገድ የለም ፍጥረታት አያድንም መልአክ አያድንህም ምጠራቸው በፍጹም እነዚህ ፍጥረታቶች አያድኑህም እነሱ መዳናቸው ማን ያውቃል ድነ መዳናቸው በምን ታውቃለህ ምጠራቸው ማለት ነው መዳናቸው ማን ነገረ መዳን ያለው በኢየሱስ ብቻ ነው ምንም የኛ ጽድቅ አያድንም ጽድቃችን እንደ መርገም ጨርቅ ነው እንድንበት ዘንድ ከሰማይ ተሰጠን ኢየሱስ ብቻ ነው ሌላ ምንም የለም መጽሐፍ ቅዱስ እየነገረን ያለው ኢየሱስ ነው የሚመጣው ኢየሱስ ነው ቤተክርስቲያን ኢየሱስ ናት የሚወስዳት ኢየሱስ ነው ቤተክርስቲያን እንግዲህ ሴትኛው ቤተክርስቲያን የሎዶቅያ ቤተክርስቲያን ካልሆነች በስተቀር ማለት ነው ሀብታም ሳትሆን ሀብታም ነኝ ያለች ማለት ነው ለታፋሽ ነው አላት እኮ አየ አሁን ይሄ ነው ይሄ ማወቅ አለበት ክርስቶስ ነው ሁሉ ነገር በርሱ ነው የሆነው አሁን ነው መርከብ ሰርቶ ከዛ በኋላ ሰዎች ዳኑ አየ መዳን አገኙ ማለት ነው አየ በቃ አሁን እዚህ ላይ ላሳያችሁ ቆላስይስ ላይ 2:6 ላይ ጌታን ክርስቶስን እንደተቀበላችሁ በርሱ ተመላለሱ አለ ምን ማለት ነው በርሱ ተመላለሱ እርሱ በሰራው ስራ በጨረሰው ስራ የሰጠኝን ፈጽሜ በመድራ አከበርኩ አለ አሁን ምንም መስሩት ስራ የለም የኔና እናንተ ስራ ምንድነው ዮሐንስ 6 ያላችሁ ያስም ምን እንስራ ያሉ ሰዎች በላከው እመኑ አላቸው የኔና እናንተ ስራ ምን መስላችሁ አለ ዛ መስቀል ላይ ሁለት አረመኖቹ ከክርስቶስ ሲሰቀል የተሰቀሉ ማለት ምን ሰርቷል አንዱ ወደ ሲኦል ገባ አንዱ ከጌታ ጋር የመጀመሪያ እና አብርሃም ነው ለቀደመ እነ ሙሴ ነው ለቀደመ መጀመሪያ መንግስት ሰማይ ተገባ ምን ሰርቷል አረመኔ አይደል እዛው ጌታ ስለ ጌታ ተናገረ ጌታ ወይ አስበኛል እውነት ላለው ከኔ ጋር ትሆናለህ ምን ሰርቷል ጾሞ ምን ስራ ምን ከስራውስ መውጣት አለባችሁ እንጂ ከስራ እኮ ያመጣው ህግ ነው ያ ማይንድ ከሆናችሁ ህግ ውስጥ ናችሁ አላችሁት አሁን እምነት ብቻ ነው ያድናቸዋል በእምነት ድናል ለዚህ ነው እግዚአብሔርን ያለ እምነት ደስ ማሰኘት አይችልም አይ ለሚያምን ሁሉ ይቻላል አለ አሁን በእምነት ነው ምድዝ ነው መዳን ያለው ጸጋ ራሱ የሚያድን ጸጋው በእምነት ነው የሚያድን በስራ አይደለም ክርስቶስን ስታምን ትድናል ስትቀበለው አሁን ስትቀበለው በሱ መኖር ትጀምራለህ ከአልኩ ከተቀበልከው ጌታ በሱ ነው የምትኖረው እሱ አሸናፊ ነው ሞትን አሸንፏል ኃጢአትን አሸንፏል ደህንነትን አሸንፏል አሸናፊ ነው በቃ ምክንያቱም በሱ ነው ያለው ለምን ጌታ የክብር ተስፋ ነው ክርስቶስ በእናንተ ውስጥ የሆነው በርሱ ለሆነ ነው እንጂ I am in him በርሱ ነኝ በርሱ በክርስቶስ ነኝ አየ በቃ አሁን ሰይጣን ቀዳዳ አጣባለ ሰይጣን ወደ ራስ ስትሆን የሚኮንንህ ያሳያቸዋለሁ ከእግዚአብሔር ቃል አሁን እንትን ላሳያችሁ ጌታ አንድ ጊዜ ስጋውን አቀረበ ዕብራውያን ምዕራፍ 10 ቁጥር 10 ላይ እንደዛ አለ ኦኬ በክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳችኋል ክርስቶስ አንድ ጊዜ ስጋውን በማቅረብ ተቀደሰ አንዴ ነው ያቀረበው ሁለት ያቀረበው አንዴ አርጉ በብሉይ ኪዳን እለት እኮ እለት ኃጢአትን ከቶ ሊያነጻ የማይችለውን መስዋዕት ያቀርቡ ነበር አትዛለም ዛብራ 10:12 ላይ እሱ ግን እለት ቆሟል እኮ ነው የሚልካው እሱ ግን አንድን መስዋዕት ለዘላለም አቅርቦ ቁጭ አለና ጠላቶቹ የእግሩ መረገጫ እስከሆነ ይጠብቃልና አንድን መስዋዕት ያቀርበው ኢየሱስ ሁለት መስዋዕት የለም ዋንስ ነው ያቀረበው አቀረበ ታዳውን በሱ አትመላለሽም እሱ በጨረሰው ስራ ምን ስራ ትፈልጋለህ ምንድነው ፓስተር የምትለን ምን እንስራኛ ምን እንስራ ንገረንስ ምን እንስራ ማሳት ንጹህ ምናምን አላልኩም እንደዛ ብሎ ነገር የለም ጾም አንተን ነው ሙቭ የሚያደርግ እንጂ እግዚአብሔርን አይደለም ለኔ ነው የምጾመው እሱ ወዳለኝ እምነት እንዲያመጣኝ ነው የምጾመው እንጂ እሱ እንዲመርስልኝ አይደለም ጴንጤ አንዳንድ የገባው መስለኝም እሱም ከልብ ልንገራቸው አንድ ጊዜ ስጋን በማቅረብ ቀደሰኝ አም ሆሊ
አያም ሆሊ ዓለም ሳይፈጠር ነው የተመረጥኩት ቅዱስና ነው ራሳያል በማን በክርስቶስ የተመረጥኩት በእርሱ ነኝ ቅዱስ ያደርግ በሱ ነኝ በእኔ አይደለም በሱ ነኝ አም ሆሊ በሱ ነኝ አያለ በእኔ ኮንኩኝ መካለሁ ትምከቱ ገባል እንዴ እኮራለሁ በቃ እኔ በእኔ እኮራለሁ ኩራት ምናምን ውስጥ ትገባለህ በእኔ አትኩራ አሁን ላሳይህ ከእግዚአብሔር ቃል ላሳያችሁ እንትን ላይ ኦኬ ምሳሌ 4 አናገራቸዋለሁ ቃሉ ልብ ቃሉን ይቀበሉናል ዛሬ ሰዎች ያልኩ የሚመላለሱ በተቀበሉት ነው ጦርነት አልኩ ምድራችን ላይ እንደዚህ ያለቀው ተቀበሉ ዘር ተቀበሉ ነው እንጂ ወንድ ባጠገብ ያለው ወንድም እኮ ነው የሚል እግዚአብሔር ቃል ያላየውን እግዚአብሔር ያሉድርክ ያላየውን እግዚአብሔር ተወዳለ አይ ባጠገብ ያለው ኦሮሞ ወንድም ነው ትግሬ ወንድም ነው አማራ ወንድም ነው ነጩ ወንድም ጥቁሩ ብራዘር አርጎጂ ችግር አለ ዝም ችግር ያለባቸው የታሰሩ አሉ በዘር በነጭ በጥቁር ምናምን የታሰሩ አሉ ለምንድን ነው አላማውቃቸው አላማ ሰይጣን ያንገላጀጃቸው ሌላ ምንድን ነው እንጂ ምንም አንዳንድ ደም ነው ያለ ምን ታመጣለህ ደም እኮ ሲፈስ አንዳንድ ድንገት የደም እንትኑ ይቀየራል እንጂ ደም ነው ግን የተቀበልከው ነገር ትኖራለህ በቃ የተቀበልከው ነገር እንድትኖር ያደርጋል ምንድነው የተቀበልከው ኢየሱስን ነው ወይስ ሌላ ነገር የተቀበልከው አልኩ አንተ ልብ የተቀበለው እንድትኖር ያደርጋል እንድትጠራ እንድትፈራ እንድታከብር ያደርጋል የተቀበልከው ነገር ነው ግን ጌታን እንደተቀበላችሁ ነው ዮሐንስ 1:1 ላይ ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉት ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ይሁኑ ስልጣን ሰጣቸዋል አይ ጌታን መቀበል አለበት በቃ በሱ ልትኖር መቀበል አለበት ካልተቀበልኩ አትኖር አጭር ጸሎት እዛው ይያለ ጌታ ተቀበለኝ ማለት አጠብቀኝ ነኝ ጌታው ተቀበሉ ጌታ አልኩ ስት ነገር ተቀበላለህ በቃ ትኖር አልኩ ሙስና የሚሰሩ ሰዎች ተቀበለው የሚዋሹ ሰዎች ውሸት ተቀበለን ስለዚህ አሁን እኔ ኢየሱስዬ እኔ በርሱ ነኝ በርሱ ፓስተር ተስፋዬ እግዚአብሔር ቃል አሳያለሁ ቅድም ነግሬያቸዋለሁ ስር ሰደ ተቀበል አያችሁ በርሱ ስትሆኑ አሁን አሸናፊ ይሆናል ቅድም ነግሬያለሁ በእናንተ ያለው ከእግዚአብሔር ናችሁ አሸንፋችኋል አለ ከማን ከእግዚአብሔር እንድትሆኑ ያደረገ ምንድነው እሱ ጌታን ስትቀበል ነው ከእግዚአብሔር ጋር የምትሆነው ጌታን ካልተቀበል ከሱ ጋር ትሆነ እግዚአብሔር የላከል አንድያ ልጁ ነው ፍጥረታት አልሞተልህ መልአክ አልሞተልህ መጠራቸው ፍጥረታቶች አልሞቱ ቅድም አልኩ መዳናቸውን በምን ታውቃለህ መጠራቸው ፍጥረታቶች ደነሞ መዳን ያለው በስራ መዳን የለም እንደ በስራ መዳን የለም መጽደቅም የለም ቅድም የራሳቸውን ጽድቅ ሊያቀርቡ ሲል ለእግዚአብሔር ጽድቅ አልተገዙ አይደለም ለእግዚአብሔር ቃል እስራኤሎች ጳውሎስ እኮ የልቤ ቅናት እንዲድኑ ነው አለ መጀመሪያ ሮሜ 10 ላይ እኔም ለኢትዮጵያ ለኤርትራ ቅናቴ እንዲድኑ ነው በቃ መዳን አለባቸው ካልዳንክም ምንም ታመቻምቸው ነገር የለም በኋላ ጉድ ነው የሚፈላ በዛ ስትሄድ ዝምድር ላይ ጥቂት ጊዜ ለትኖር ትችላለህ ያመቻመችም እየዋሸ ማለት ነው ግን እዛ ስትሄድ ጉድ ነው የሚፈላብህ በጣም እኮ የሚያሳዝን እኮ ነው አሁን እዛ ትዛላችሁ ያ መስፍን የተባለ ሰው መጨረሻ ራሱን ገደለ የሚያሳዝን እኔ ጸሎቴ እንዳይገል ነበር በቃ ራሱን ገደለ ፎሬቨር የሚወጣበት ቦታ ሳት ውስጥ ገባ ፎሬቨር ኤግዚት የሌለበት ቦታ ነው በቃ የለም ኤግዚት እሱ ማንበብ አመነ ሉቃስ 16 አጣልም ጌታ የሰጠው ምሳሌ ያብታም ሳቱ ሲቃጠል ሲጮህ ጌታ እኮ ምሳሌ ሰጠው ቢጮህ ወንድሞች አሉኝ እዚህ እንዳይመጡ ቢል በቃ አለቀ ጨረሰ እዛ ሄደ ብትጮህ ምን ብትል ማምለጫ የለ ግን እዚህ ላይ ሆነ ጌታን መቀበል አለበት በቃ ይሄ አዳኝ ኢየሱስ ብቻ መቀበል በሱ እንድትኖር በሱ እንድታመጥ ማለት በሱ እንድትኖር አሁን አሸናፊው ትኖራለህ ሮሜ 8:37 እንደዚህ አለ በዚህ ሁሉ ግን በወደደን በማን በርሱ ካሸናፊዎች ሁሉ እንበልጣለን ምን አለ በማን አለ በርሱ
ቀደም ነገር ያለው ኤፌሶንን ስታነቡ 156 ጊዜ በርሱ ሃይላይት አድርጉት እያነበች ሃይላይት አድርጉት ቆላስይስ 3:78 በርሱ ካሸናፊዎች ይመርጣል በማን በክርስቶስ በርሱ እዛ ላይ ቆር በርሱ አንደኛ ዮሐንስ 4 ነግረን ልጆች ከእግዚአብሔር ተሸንፋቸዋል በአለም ካለው በእናንተ ያለው ታላቅ አየ ቪክቶሪ ላይፍ ትኖራለህ ቪክቶሪ ላይፍ አልኩ አሁን ደግመዋል ይሄ ከገባችሁ የዶክተር ሪፖርት አይገልህም መድኃኒት የለውም ያለ በሽታ አይገልሽም ምንም ነገር ቅድም ነገር ያለው እዛ ሐዋርያ ምዕራፍ 28 ላይ ቁጥር 5 ላይ ተዛለም ጳውሎስ እባብ ነድፎት አራገፈው ይላል ምንም መርዝ ኃይል በሱ ላይ አላገኘም በርሱና ዳዊት ጳውሎስ በሱና በርሱ ይሆንክ ይላል በጸጋው ይሆንክ ነኝ በርሱ ይኛል በሱ ጳውሎስ ቆነ መልእክት የነገረን ሮሜ ቀደም አልኩኝ በሱ ደግሞ ስትሆን ምንም አይነት ኩነኔ ወደ አንተ አይመጣም ምንም ሚስ እንኳን ብታረግ ከልብ ነገር ኩነኔ የለም ኩነኔ ተባረረ አሁን በርሱና ያለው በክርስቶስ ስላለ ኩነኔ የለም ሮሜ 8:1 ላይ እንደዚህ ይላል ለምን እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው ምንም ማለት ኩነኔ የለበት ሚስ እንኳን ብታረግ ከልብ ነገር ኩነኔ የለም ለምን በክርስቶስ ነው ያለው በርሱ ነው ያለው በክርስቶስ ላሉ እኔ እንደውም በጣም ማረሰው ይሄ ቃል በጣም ሎንግ ታይም አትላንታ ነበርኩና በቃ ሰይጣን የኮን ልክ ኢያሱን እንደኮነነ ኮነነኝ ልክ መጸለያ ቃል በጣም ጸሎትን ወድ ነኝ በጣም በቃ እንዲህ አይነት ኩነኔ አይቻልም ኮነነኝ መጸለይ ሁሉ አቃተኝ እግዚአብሔር ፊት በቃ አንተ ማለት ኩን አይለኝ ልክ ድፋም ልብስ እንዳለበት ሰው ማለት ነው ኢያሱን ማለት ነው ዛላችሁ ዘካርያስ 3 ላይ በቃ ኮነነኝ እንዴት ልጸልይ ምን ልበል ከዛ አንድ ጎንድም ደወለልኝ ተስብዬ ደና ነው ወይ ምናምን ሰላም ነው እሺ ቃልም ዝም ይቃል ለሰጠፈለኳል ምንድነው መስጠኝ ስለው ሮሜ 8:1 ላይ ልክ ሳነቦ ከልብ ልንገራችሁ ተንከባለለ ከላይ ኩነኔ አልኩ ዛሬ ኩነኔ ውስጥ ያለሽ ሚኮንንሽ እንዲያርገሽ አፖርሽን አርገሽ እንዲፈተሽ እንዲ ያለ የኮንንሽ ያለሽ በርሱ ካለሽ በክርስቶስ ላሉ ኩነኔ እንጅሩ ለምን በክርስቶስ ኢየሱስ ያለው የህይወት መንፈስን ከኃጢአት አርነትን አውጥቶኛል ለምን በክርስቶስ ኢየሱስ ያለው የህይወት መንፈስን ከሞት ህግ አርነት አውጥቶኛል በክርስቶስ ላሉ አሁን እኮ ነው ልክ በቃ ኢንሳንብ ተፈተው ጉድፈላ ሰይጣን በቃ ጉድፈላ ለዛ ተፈወስኩ ማለት ልክ ኢያሱን ምቆ እንደዛው ንድፋም ተሳብሶት እግዚአብሔር እኮ ነው የተዋጋለት እንደገና ንጹህ ልብስ ጥምጣም አደረገለት አየ ዛሬ ኩነኔ የሚያሸግር በርሱ ስላልገባ ነው በርሱ ሞኑ ስላልገባሽ ነው በርሱ ከገባ ከልብ ልንገር ሚስት ልታረግ ትችላለህ ጻድቅ 7 ይወርቃል 7 ይነሳል 7 ይወርቅ ነው ትነሳለ ብድግ ትላል ለምንድን ነው በርሱ ነኝ አሜን አትከሰኝ ክርስቶስ በሰራው ስራ አንድ ጊዜ በጣም ማን አንድ ሰው ሲናገር ሰማው እንትና ጆን ዌስሊ ተባርሱ ሰይጣን ከሷቸው ማለት ነው ከዛ አሁን በጣም እየከሰሰ አስቸገረኛ በእሺ አልኳላ አሁን እሺ ንገረኝ የጠፋሁትን አልኩት አለ ሰይጣን ይሄን አድርገ ደረደረ ወደ 8 ጨረስ ካልኩታል ሌላ ሳለ ስለው ሌላ የለም ማለት በላውን እዛጋ መጨረሻ ላይ የክርስቶስ ደም ብለ ጻፍ አልኩት አለ ሰይጣን የክርስቶስ ደም ብለ ጻፍ አልኩት አለ ከዛ ተባረራሉ ይሁን ሰይጣን ይከሳል ሰይጣን ትልቁ ስራ ይሸነግላል ለዚህ ነው እንደማያገሳ አንበሳ ይዞራል የሚውጠው ፈልገው ይላል ሰይጣን ሚውጥስ ይሸነግላል ይሄን አርገሽ ይያል የኮነነ ምናም ሰይጣን ሁሉ ይሸነግላል ግን እኔ አያመኒ በክርስቶስ ነኝ ኩነኔ የለም በኔ ላይ በክርስቶስ ላሉ አሁን ነው አሁን ኩነኔ የለብኝም በክርስቶስ ኢየሱስ ያለው የህይወት መንፈስ ከሞት ህግ አርነት ነፃ አውጥቶኛል ነው ኩነኔ ካለ ከባድ ማምለክ አትችሉ መጸለይ አትችሉ
መዘመር አትችሉ በቃ ይደበድባቸዋል ሰይጣን ማለት ግን እኔ አሁን እዚህ ላይ አሁን ሮሜ 8 ላይ አሁን እኮ ነው አሁን በክርስቶስ ላሉ ኩነኔ የለብም ምንም ማለት ኩነኔ አልኩ ዛሬ ህዝባችን እዛ ውስጥ አይደል ዳስለ ግዞ የሚለው ከወዶ መሰለን ኩነኔው ስለ ያለው ወዶ መሰለን ኤቭሪዴ ግዞ የሚለው ኩነኔው ስለ ያለው እንደዛ ብሎ ነገር የለም እንጂ እንደዚህ ጧት ለሊ ተነሰ ይቅርበለ የምትነስል ኩነኔ አልኩ እዛ ውስጥ ካለ ትዛራችሁ መሉቃስ 5 ላይ የጌታ ኃይል ነበር ይላል ያ ሰው ፈውሱን መቀበል አልቻለም እነዛ ሰዎች የሰው ጣራ ነድለው ጌታ እምነታቸውን አየለ የነሱ ከዛ መጀመሪያ ኃጢአት ይቅር ተብላለች አለ ከዛ በተመጠበጡ እዛ ያሉ ፈሪሳውያን እንዴት ኃጢአት ይቅር ይላል የቱ ነው የሚበልጠው አላቸው ተፈወስነው ኃጢአት አልኩ የቱ ነው የሚበልጠው ዛሬ ብዙ ሰዎች ፈውስ ነው የሚፈልጉት ኩነኔያቸው ሳይራገፍ ማለት ነው ፈውስ በቃ በየቦታው ነው ፈውስ ኩነኔ ስቲል ኩነኔ ያላቸው የሚቀርመው ኩነኔ መራገፍ አለበት እንጂ ፈውስ ልትቀበል ግን የክርስቶስ ደም ጌታ እንዳትረሱ በዘመናችሁ ደሙን አልፎ የእናንተን ኃጢአት አይም እግዚአብሔር ከደሙ በታች በዛ መሆን የሚያስፈልገው ከደሙ አልፎ የእናንተን በደል እግዚአብሔር አይም አቅም የለውም እግዚአብሔር ደሙ ያዘ ፓወር የክርስቶስ ደም የኢየሱስ ደም ማለት ነው ስለዚህ በክርስቶስ ላሉ ምን አለ አሁን ህግ ምንም የለባቸውም ሌላ አዲስ ፍጥረት ይሆንኮ በርሱ ነው አዲስ ፍጥረት ነሽ I am a new creature ነኝ አሮጌው ነገር ባባ ያልፏል በድሮ ተስፋዬ አለፈ ተቀናቸዋለሁ አንዳንድ ሰው እንደው አልመጣችሁ ያኮ ተቀበረላችኋል ቀብር አልመጣችሁም እንደ ፓስተር ተስፋዬ ሞቷል እኮ ቀብር አልመጣን ያ ተስፋዬ ምናምን ሲሉ የትኛው ወይ እሱ እኮ ተቀብሯል ወይ ቀብር አልመጣችሁም ብለታችኋል ምን አለ እንትን ላይ አዲላም ብላችሁ ሁለት ያቆሮጦስ 5:17 ማን በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር ባባይ ያሮጌው አዳሜው ሰው ባባይ አሁን አዲሱ ሰው ኒው ክሬቸር ነኝ I am a new PC ኒው ነኝ አሮጌ ነገር ተቀብሯል ጌታን ሲቀበል አብሬው ተቀብሏል ሲሞት ሞቷል አዲስ ፍጥረት ነኝ በማናለ ማንንም እኮ ነው ያለው ማንንም ኦሮሞ ትግሬው አማራው ነጭው ጉራጌው ኬንያው ምን ልበርታዳ ወው ቻይናው ማንንም ግን በክርስቶስ መሆን አለበት ያየ በርሱ አልኩ በክርስቶስ አልኩ በክርስቶስ መሆን አለበት አዲስ ፍጥረት መሆን በክርስቶስ ኮንክ አዲስ ፍጥረት ነህ አሮጌ ነገር የለም ምንም ነገር አይሰለጥንም አሮጌ ነገር ሞቷል ፓስተር ተስፋዬ ዴት I'm dead እኔ ሲነግሩኛው ነው የድሮ ነገር እስቃለሁ በርግጥ ያስቀኝ አንዳንዴም ረስቼዋለሁ በቃ እንዲን ስታረግ ነበር እንዲ ምናምን ሲሉኝ እኔ ረስቻለሁ ግን ያስቀኛል በቃ ነበርኩ እንደዛ ነው አሁን አሜሪካኖች አንዳንዴ አወዝ ጋንግ ሜምበር ላቸዋል ና not you ይላሉ የድሮን ባሬን ስነግራቸው አይደለም ኖ አወዝ ጋንግ ሜምበር ላቸዋል አወዝ አልኩ ቀደም ጳውሎስ እኮ አሳዳጅ ነበርኩ አለ ቤተክርስቲያን ግን አሁን በጸጋው ይሆንኩ አለ በቃ በጸጋው ይሆንኩ አለ ያ ሁሉ ተደምስሷል ጳውሎስ አልኩ መጽሐፍ ቅዱስ ካነበባችሁ በብሉይ ኪዳን ላይ የነበረው ድካም አዲስ ኪዳን ላይ ሪከርድ አልሆነም ለምን ጸጋ የሚበልጥ ነው የመጣው የዳዊት ድካም ሪከርድ አልሆነም የአብርሃም ድካም ሪከርድ አልሆነም ለምን አዲስ ኪዳን ላይ የመጣው ጸጋ ነው የመጣው የሚበልጥ ነገር ነው የመጣው ጸጋ ሁሌ ነገር መሰወር ነው የእግዚአብሔር ጸጋ ማለት አሁን እናንተ በጸጋው የዳን ሰዎች ነን በግስ በስራ ሳይሆን በጸጋው በእምነት ነው ያዳነኝ በስራ መዳን የለም ስለ ጾም ካትድንም ቸርች ስለሄድክ አልትድንም ለዳ ስለሰጣ አትድንም ምንም ማለት ሰዎች መተው ማአት ሞታት ቢቀብሩ ቀብር ቦታ አትድንም መዳን የለም እንደዛ የለም ሞኛቱ እንግዲህ መጽሐፍ ቅዱስ አይነግረንም ከመጽሐፍ ቅዱስ ውጪ አናስተምርም መጽሐፍ ቅዱስ ማለት ማን በክርስቶስ ምንድነው አዲስ ፍጥረት አሮጌው ነገር ባባይ
ባባይ ፓስተር ተስፋዬ የድሮ ነገር ሲያወሩኝ ተቀብሯል እሱ እንዲያርገ ነበር አይ ዶንት ኬር ምንም የፈለገ ነገር አይ ዶንት ኬር እሱ ብቻ አይደለም የትላንትናው ነገር የትላንቱ ትላንት አልፏልና ዛሬ በአዲስ ሕይወት እንደገና የትላንቱ ትላንት አልፏልና ዛሬ በአዲስ የትላንትናው አለፈኩ ፓስ ያለፈው ዓመትም አለፈ አሁን እኔ በክርስቶስ ነኝ አዲስ ፍጥረት ነኝ ቅድም ነገር ያለው ጌታን እንደተቀበላችሁ ነው የሚለው በርሱ ተመላለስ ስር ሰዳችሁ ታነጹ እንደተማራችሁት በሃይማኖት ጽኑ ከዛ ምስጋና ይብዛላችኋል ሁሌ ምስጋና እኔ ምስጋና ሰው ሁሌ ጸሎቴ ጠቅላላ ምስጋና ነው አመሰግና ምስጋና ጸሎት ስንጸልይ አንድ የሆነች ኤርትራዊ ነበረች ሙቭ ሌላ ቦታ ያደረች ፓስተርዬ አንድ ሁሌ ጸሎት ማመስገን ነው አዎ ሌላ ምን አለ ለታል ጸሎት ስንዴ ስትሳመሰግን ምታይ ይብዛላችሁ ያለው ምስጋና ነው ተደርጎልኛል ሆኖ ነው ጨረሰ ጌታ ተፈጸመ አሁን እኔ ምንድነኝ በርሱ ምንኛ ያለው አዲስ ፍጥረት ማንንም በክርስቶስ ነው በክርስቶስ መሆን አለበት አዲስ ፍጥረት በክርስቶስ ካልሆን ግን አትችልም እንዳትረሳ እግዚአብሔር አሁን እየተቀበለው ክርስቶስን ነው ይህ የምወደው ልጄ ነው እሱን ስሙት አለ ክርስቶስን እግዚአብሔር አክሴፕት ያደረገው አልኩ በብሉይ ኪዳን ካነበብ በአመት እኮ ነው በአመት አንድ ጊዜ ቅድስተ ቅዱሳን ሊቀ ካህናት ይገባሉ ሲገቡ ደም እንደውም ታስሮ እኮ ነው የሚገባው እዛው ሊቀር ይችላል ይሞት ይችላል በብር ታስሮ አንድ ጊዜ ደም ያቀርባል ከዛ ያን ደም እግዚአብሔር ከተቀበለ እስራኤል ይባረካል ካልተቀበለ ግን አይባረኩም አሁን ግን ኢየሱስዬ አንድ ጊዜ ያቀርባል እግዚአብሔር አሁን ያየው ክርስቶስ በሰውና በእግዚአብሔር መካከል ሰው ሆነ ይላል አንድ አለላ እሱ አንድ ጢሞቴዎስ ካነበረ ማንሱም ክርስቶስ ነው በሰውና አማላጃችን ማን ነው ኢየሱስ ነው ሮሜ 8:34 በደንብ አምኑ ከሞቶ ያልተነሳ ሰው አያማልድም ሞቶ የተነሳ ማን ነው ኢየሱስ ብቻ ነው አማላጅ እሱ ነው ሮሜ 8 በደንብ አምኑ ሞቶ የተነሳው አማላጅ እሱ ነው አሁን አየ እግዚአብሔር የሚያው ማን ነው ኢየሱስ ነው አሁን እኛ በርሱ መሆን አለበት እግዚአብሔር እንዲያን ማለት እግዚአብሔር የሚያው ክርስቶስን ነው እኛ ደግሞ በክርስቶስ እግዚአብሔር እናያለን እግዚአብሔር የምታው በክርስቶስ ካሉ ማየት አትችልም never ያነኔ ተዛለም መንገድም መኖጥኔ ያነኔ ወደ አብ የሚገባ ማንንም የለም ያለኔ ወደ አብ የሚሄድ የለም ያለ ኢየሱስ አችልም ግዴታ ወደ ኢየሱስ መምጣት አለባችሁ የኢትዮጵያ ሕዝብ የኤርትራ ሕዝብ ነግራለሁ ወደ ኢየሱስና እና ግድ የለም ከተያልኩ ይያያችሁ አይደል እየተሰራ ያለው አመጽ እየተሰራ አጋንንት እየተጫወተባችሁ ያሰቃያችሁ ሰይጣን ወደ ጅብ እየለወጠ ምናምኑ ሲየር ከውሻ ጋር እንድትገናኝ ያረገ ስንት አመጽ እየተሰራ አይደል ምድራችን ላይ ዩቲዩብ እየገለጣችሁ አይደል አጋንንት እየተጫወተባችሁ አይደል ያሰቃያችሁ አይደል አጋንንት ለምን ወደዚህ አልመጣም ወደ ጌታ አልመጣም ጌታ ብቻ ነው የቀጣው ሰይጣንን ያቃጠለው ኢየሱስ ብቻ ነው የረታው ማለት ነው በዛ ላይ ስልጣን ሰጥቶ ሄደ በቃ ወደቀ አለ ጣለልንና ሄደ ባባቱ በቃ ሰጠ ባብና ግንጡ ስልጣን ምንም ይጎዳቸው የለም ማለት መናፍስ ስለተገዛ ደስማችሁ በቤት መዝገብ ስለተጻፈ አልኩ ስብ ካልተጻፈ ከባድ ነው አሁን እዚህ ላይ ምን አለ አሁን ላሳየ አሁን በሱ ስትመጣ ትድናለህ መዳንም ከፈለክ በርሱ መምጣት አለበት አየ በክርስቶስ ካልመጣ አትድንም ሌላ በመላእክት ብትሄድ አትድንም በጻድቃን ብትናል መዳናቸው በመታወቃለ በጻድቃን ብትላቸው እንደዚህ ብሎ ነገር የለም በትድነው በሱ ብቻ ላምብ በልቃል ላይ ዕብራውያን ምዕራፍ 7 ላይ 8 ላይ ኦኬ በርሱ ወደ እግዚአብሔር መጥቶ ፈጽሞ ሊያድናቸው ይችላል መዳን ያሳየ በርሱ ወደ እግዚአብሔር መጥቶትን ፈጽሞ ሊያድናቸው ይችላል በርሱ ወደ እግዚአብሔር መጥቶትን ፈጽሞ ሊያድናቸው ይችላል ሮሜ ነው ዕብራውያን 7 ቁጥር 28 በርሱ ወደ እግዚአብሔር መጥቶትን ፈጽሞ ያድናቸዋል በኢየሱስ ወደ እግዚአብሔር ስትመጣ ያድናል መዳን ማለት ሶተሪያ ማለት በግሪክ ቋንቋ ማለት
ሰው ሁሉ ነገር ይዟል። ፕሬዘርቬሽን ይዟል፣ ሂሊንግ ይዟል፣ ዲሊቨራንስ ይዟል፣ ሎንግ ላይፍ፣ 5 እንጀራ 2 ዓሣ በቃ ያለ ዕድሜ ከመሞት ደህንነት ሰው ይዞ ነው። ኤቭሪቲንግ በእርሱ ወደ እግዚአብሔር ፈጽሞ ሊያድናቸው ይችላል። በቃ በእርሱ ወደ እግዚአብሔር ስትመጣ ያድናል። እግዚአብሔር ሆይ ብለህ በክርስቶስ ኢየሱስ ስም ብለህ ስትመጣ ያድናል። በቃ እግዚአብሔር ተቀበልኩ ጌታ እስካሁን በስሜ አንዳች አለ ማለት የምትለምኑትን አብ ያደርጋል። በስሙ እግዚአብሔር በክርስቶስ ኢየሱስ ስትል ያድናል። እግዚአብሔር ሆይ በእርሱ ዕብራውያን ምዕራፍ 8 ላይ ኖ 7:25 ጋር ነበርኩኝ። በእርሱ ወደ እግዚአብሔር መጡትን ፈጽሞ ሊያድናቸው ይችላል። ያድናል፣ ከፍርድ ያስመልጣል። መዳን ማለት ሶዞ ማለት ነው። ነፍሴ ትዝ ያላችሁ ዳዊት 103 ላይ መዝሙር እግዚአብሔርን በኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት ሁሉ የሚያድን ምኞትሽን ከበረከቱ ጉልመሰነሽ እንደ ንስር የሚያድስ እያለ ሲናገረች ምሕረት ቸርነቱ ምራን እያለ ደህንነት ነው። ደህንነት ሁሉ ነገር እንዳጠቃለው ነው። ስለዚህ በእርሱ ስትመጣ ትድናል። ሌላ በምንም መንገድ መዳናችን ምንም አይነት መንገድ የለም የሚያድንህ። ምንም አይነት መንገድ ምንም አይነት ነገር ያረከው አያድንህም። በኢየሱስ ስም መረዳት ስጣን። እግዚአብሔር መረዳት ስጣን። ኦኬ ላሳይ ሌላ ቦታ ላይ ኦኬ ታንኪ መንፈስ ቅዱስ። አሁን ይሄ ኢየሱስ እሱ ብቻ ትዛለ መንገድም እውነትም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ አትሄድም አለ። እርሱ ምንድነው? መንገድ ነው። እሱ ምንድነው? እውነት ነው። እሱ ምንድነው? ሕይወት ነው። በቃ ሕይወት ካስፈለገ ኢየሱስ፣ መንገድ ከጠፋብህ ኢየሱስ አልኩ። ሁሉ ነገር መንገድ፣ ለቢዝነስ መንገድ፣ ለትዳር መንገድ፣ ለሕይወት መንገድ መንገድ ነው። ለዚህ ነው መንገድን ለእግዚአብሔር አደራ ስጥ የሚለው። ሁሉ ነገር መንገድ ነው። በእርሱ ታምን እሱም ያድና ያደርግልሃል። ፍርድን ወደ ቅጥር ያወጣል ይላል። መንገድ እሱ ነው። ለቢዝነስ ከፈለክ መንገድ፣ ሌላ ምንም መንገድ የምታረጋቸው መንገዶች እንድትስት ያደርጋል። እሱ ግን መንገድ ከሆነ ትክክል ትኖራለህ ማለት ከሱ ጋር ትስማማለህ። ሁለት ሰዎች ሳይስማሙ እንዴት አብረው ይሄዳሉ? ከሱ ጋር የምትስማማው እሱ መንገድ ሲሆን ነው። አገልግሎት ራሱ መንገድ እሱ ነው። ትዳር መንገድ እሱ ነው። እውነት እሱ ነው። ሌላ እውነት የለም። እውነት በፍጹም እውነት ዛለም ለእውነት ለመሰክር መጣ። እውነት ምንድነው አልኩ። ዛሬ መንግስታቶች እውነት ጠፍቶባቸዋል። ስንት አልኩ እኮ በዓለም ላይ ራሱ ያሉ መንግስታት በጣም እኮ ነው የሚያስገርም። እውነት ካላወቁ ከባድ ነው። ሰው ምድር ላይ አምሮ እላኛው ግራ ከተጋባ በጣም መጥፎ ነው። ይቅርብ የዚህ ምድሩ ይቅርብ። ምን ጥቅም አለው? የሰው ህይወት በገንዘብ አይለካም ይላል። በገንዘብ አይደለም። እንደዛ ብሎ ነገር የለም። የላኛው ነው የሚሻለው። ከጌታ ጋር ፎሬቨር መቀመጥ በቃ ነገሮች ሁሉ በቃ አለቀለ። ህይወት ነው የሚሻለው። እኔ ህይወት ነኝ አለ። ህይወት ነው ኢየሱስ። ሌላ ህይወት የለም። እኔ እንደውም መጀመሪያ የቀየረኝ ይሄ ነው። ኬንያ ውስጥ እያለሁ ነው ጌታን ያገኘሁት ማለት ነው። ፓስተር ዳንኤል እዛ መጥቶ ኩንጉፍ ማኖ ቸርች አንደኛ ከማላችን አንዱ ጌታን አገኘ። በቃ አላስቀምጥ አልኩት። በቃ በእኔ ውስጥ ያለው መንፈስ ሲቃወመው አንዱ ምንን ይይጃቸው የመጣሁትና ይዤ አልሄድም ስለው አትውሰደኝ አለ። እንዴ ከኢየሱስ በለጠ እንደ አሜሪካ የገርሞኛል። ግን እሱ ጌታን አገኘ። ከዛ ተስፋዬ ጋቢሶ መጀመሪያ እኔ ጌታን ሊያመጣኝ ሲፈልግ ተስፋዬ ጋቢሶ መዝሙር በጣም ነው የምሰማው። እሱና ደረጃ ውላቪ በጣም ነው የምንወደው። ደረጃ ከበደ መዝሙር በጣም በቃ መዝሙር ሰማ አለቅሳለሁ። የተስፋዬ ጫት እየቃመን መዝሙር ሰማ አለቅሳለሁ። ማታ በቃ እምባዬ ልክ አራሰ የሚለው ዳዊት ትዝ ይለኛል። በቃ መጽሐፍ ያ መዝሙር ልቤን አዘጋጀ። ተስፋዬ ጋቢሶ መስሎኝ ፓስተር ተስፋዬ ጋቢሶ በጣም ነው የምወደው። ከዛ እሱ መጣ ሲባል ሰማውና አስፈቀድን ማለት ነው። ካምፑስ ነበር ሲሄድ ተስፋዬ የለም አልመጣም። ማን አለ? ፓስተር ዳንኤል እዛ ኩንጉፉ ናቸው። ደግሞ ቶንሲል በጣም አሞኝ ነበር። በጣም ኃይለኛ ቶንሲል አሞኝ ነበር። ያ ፓስተር ዳንኤል ድምፁ ታውቃላችሁ። ልክ እዛ ገባው ስገባ ቶንሲል አመመችው ምናምን እጃችሁ ጫኑ ሲል ግጥም ሳረግ በኢየሱስ ስም ሲል ብርር። ከልብ ልንገራችሁ ኢንስታንትሊ ሂሊንግ ያገኘሁት
ከዛ ጌታን የምትቀበሉ ሲል ብዬ ለከፎቶ አነሱኝ። አንዛ ኬንያ ውስጥ ደግሞ ካምፕ ታዋቂ ቄራ ልጆች ኃይለኞች ቄራሻ ቤት አለን ፌመሶች ነን ኃይለኞች ምናምን በፎቶ አነሱኝ። በቃ ተስፋዬ ጌታ ነው ደግሞ እኛ እዛ ካምፕ ውስጥ የሆነ አንድ ቄስ ዲያቆን መጥቷል። እሱ የሆነ ጣሳ ምናምን መስል ስለን ምናምን እኔ ቤት ውስጥ ነበረ ቸምን ቀን አለኝ በቃ እንትን ሁሉ ምን ቀድሰው ምን ምንለው ከዛ ስገባ ኬንያ ስገባ ነው በቃ ለምን ተነሳ ለምን እንደተነሳ አላውቅም። ጌታ የምትቀበሉት ብድግ አለ። ከዛ ገባ ጌታ። ከዛ ጌታን ሁሉ ማታ ስጠይቀው መንገድ እኔ ነኝ ይላል። እውነት እኔ ነኝ ከኔ በቀር ወደ አባቴ መንገድ እኔ ነኝ። ኢየሱስ ብቻ መንገድ እርሱ ኢየሱስ ብቻ መንገድ። ስለዚህ በርሱ ስትመጣ ትድናለህ። በርሱ ስትመጣ ትድናለህ። ሌላ በመላእክት አይደለም በፍጥረታት አይደለም በኢየሱስ ብቻ። አንድ ሲደመራል ኢየሱስ ነው በቃ። እሱን ዕብራውያን እንትን ዮሐንስ 4 ላይ እንድንበት ዘንድ ከሰማይ ተሰጠ ስም። አየ በርሱ ስትሆን አንድ ቦታ ላንብብልህ እንደዚህ ላንብብልህ። ኦኬ እንደዚህ አለ አቲንክት ላይ ዮሐንስ ላይ I think 15 ላይ እንደዚህ አለ። ኦኬ በኔ የሚኖር እኔም በርሱ እርሱ በኔ ይኖራል አለ። በኔ የሚኖር እኔም በርሱ እርሱ በኔ ይኖራል አለ። አየ በርሱ ትኖራለህ ማለት በኔ የሚኖር እንደዚህ በኔ እኔም በርሱ እርሱ በሱ ይኖራል። እዛው ቁጥር ላምብላችሁ እንደዚህ አለ። ፍሬ ያፈራል። ይቅርታ አድርጉልኝ። ፍሬ ታፈራላችሁ። ፍሬ ማፈራው ልክ ቅርንጫፍ ይጣላል ካለ በኋላ እዛው ቁጥር እንትላላምብላችሁ ቁጥር 7 ላይ በኔ ብትኖሩ ቃሎችን በእናንተ ቢኖር የምትወዱትን ለምኗል። በኔም ብትኖሩ ቃሎች በሱ ከሌለ ልክ እንደ ቅርንጫፉ ይጣላል ትደርቃለህ። ፍሬ ማፍራታችን ያለ ኢየሱስ አልኩ። ልክ ለምሳሌ ውሃ አሳ ያለ ውሃ መኖር እንደማይችል እንዲሁ ያለ ኢየሱስ መኖር አትችልም። ልክ እንደዛ ነው ህይወታችን ማለት ነው። ያለኔ ምን እንታረጋችሁ ማለት በኔ የሚኖር እኔም በርሱ እኖራለሁ። እሱ ብዙ ፍሬ ታፈራለህ። አየ በርሱ ስትሆን ፍሬ የምታፈራው I am in him እኔ በርሱ ነኝ። ሰዓት ስንት ነው? ኦኬ ሰዓት ይበቃኛል። ዛሬ ቁጥር 1 የሰጣችሁ እደግመዋለሁ። ይሄ ከገባችሁ በሽታ አይገላችሁ። ዲዚዝ አይገለም። ሌላ ክርስቶስ በኔ ውስጥ ያለው ለምንድነው? በርሱ እንደሆነ አሁን አጭር ጸሎት ጸልየል ጌታ ስትቀበል በርሱ ትሆናለህ። በርሱ ካሉ ካሸነፈቱ አይ በርሱ ያለኝ አልኩ እኔ እውነተኛ የወይን ግንድ ነኝ አለ። ቅርንጫፉ እናንተ ናችሁ አለ። ያለኔ ምንም ልታረጋችሁ ማለት እዛ ዮሐንስ 15 ላይ በኔ ኑሩ እኔም በእናንተ። ቅርንጫፉ በኔ ባይኖር ፍሬ ማፍራት እንደማይችል እኮ ነው። በኔ ኑሩ አለ። እኔ አሁን በርሱ ነኝ። I am in him በርሱ ነኝ። አሁን ቪክትሪ ላይፍ ነኝ ያለሁት። በሽታ 4 ነጥብ አድርግላችሁ ላይ አይገላችሁ። ምንም ማለት ዲዚዝ አይገለሽ። ይሄን ከተረዳሽ ማለት ነው። ይሄ ከገባ አትረዳ አይገለም። ለምን የሚበልጥ ነገር ነው ባንተ ውስጥ ያለው። አሁን ወጣል ካንተ አሁን እሱ በሰራው ስራ በርሱ ቁስል ተፈወሳችሁ አይደለም ይለው። እሱ ቁጥረት ታሳያችኋል። በርሱ ቁስል ቁሉ ተፈወሰ ነው። በርሱ ስራ እኮ ነው ወደ አባን መንፈስ ምገባው ነው። በርሱ ስራ እኮ ነው ልጅ ያደረገኝ። ዮሐንስ አብሶ እኮ አሳያለሁ። ዓለም ሳይፈጠር ራሱ ቅዱስ በርሱ እኮ ነው። በርሱ ቁጥረት ታሳያችኋል። ዓለም ሳይፈጠር holy I'm perfect too በርሱ ፐርፌክት ነኝ። በክርስቶስ ፐርፌክት ነኝ። በክርስቶስ ቅዱስ ነኝ። በክርስቶስ አዲስ ፍጥረት ነኝ። በክርስቶስ በቃ forever live forever ከሱ ጋር። ስለዚህ አንድ ቦታ እንደው ላምብላችሁና አቲን ቆላስይስ 2:10 ላይ እንደዚህ ይላል። በጣም ያዙ ይላል። ለአለቅነትና ለስልጣናት ሁሉ ራስ በሆነው በርሱ ሆናችሁ
ተሞልታችኋል። ወራ ባባ ዲጋሳታላ ቢራሳ አለቅነትና ስልጣናት በሆነ ራስ በሆነ በርሱ ምን አልቻል ተሞልታችኋል። አራሜና እዚህ ላይ ላቁምና የሚቀጥለው ቁጥር ላይ ተሄዳለሁ። ማክሰኞ እንገናኛለን። ምን አለ እዚህ ላይ ለአለቅነትና ለስልጣናት ሁሉ ራስ በሆነው በርሱ ሆናችሁ ተሞልታችኋል አለ። ኦይ እኔ ልገለበጥ ነው ዛሬ። ኢየሱስ ጌታ ነው። እኔ በርሱ ነኝ። አምኔ በቃ እኔ በፍጹም ፓስተር ተስፋ አይደለም። እኔ በርሱ ነኝ። አያችሁ እንዲህ ካልሆናችሁ ካራክተራችሁን እያያችሁ መለወጥ አትችሉ። ወደ ራሳችሁ ካያችሁ በፍጹም አልኩህ። ኤርምያስ እኮ ወደ ራሱ እያየቆ ነው። አትበላ ነው። እኔ ብላቴና ነኝ አትበላ ነው ቃል ሰጠው እግዚአብሔር። አይ ወደ ራሳችሁ ካያችሁ ምንም ይሄ ስጋችሁ ሊሆን ይችላል። እኔ ትዛለች ስጋችሁ ሲል አልዳነም። ስጋችሁ እኮ አልዳነም። ስጋችሁ ምኞት አለ። ብታገቡ እንኳን ምኞት አለ እናንተ ቃላዛችሁ ተስተካከለ። ሚስት ባል ቢኖርሽም ሚስት ይመኛል ስጋሽ። ሚስት ቢኖር ይመኛል ስጋ። አንተ ቃላስኮ ቆንጆ ሴት ሳይ ይመኛል ስጋዬ ነው የተመኘው። አልዳነማ ስጋዬ። ግን ይሄኛው ከተረዳው ኩነኔ የለም ነው ኩነኔ የለም። ምንም ኩነኔ ሚስት እኮ ብታረግ ኩነኔ የለም። ለምን በክርስቶስ ነው ያለው በሚበልጠው ክርስቶስ ነው። ስለዚህ ኢየሱስ ያድና አይበቃኝም? ጥያቄ ልጠይቃችሁ። ለምንድን ነው ክርስቶስ በእናንተ ውስጥ የሆነው? መልሱልኝ ሲጻፉልኝ በኋላ አይዋል። ለምን ክርስቶስ በእናንተ ውስጥ ለምገቸው አስቆረጃቸዋለሁ። ለካ ይቅርታ አንዳንዱ በቃ ብዙ ነገር ሲናገሩ ብዙ ጠይቂያቸው ብዙ ቦታ ብዙ ነገር ነበር የሚናገሩት። ክርስቶስ በእኔ ውስጥ እንዲሆን ያስፈልገው በርሱ እንደሆነ እኔ አሁን በርሱ ነኝ ያለሁት። I am in him. I am in him. I am in him. ተፋትቻለሁ ከራሴ። አይኔም የእምነቴ ራስና ፈጻም ክርስቶስን በመመልከት ነው ሩጫ አይመት እሱን ነው ማው እንጂ ፓስተሩና ነብዩን አይደለም። እሱ ለነብዩ ላይ ያልተጠራው ማን ሰውና እሱ እንደኔ ሊሰናከል ይችላል። ግን ያልተሰናከለው ኢየሱስ እሱን ነው ማው የእምነቴ ራስና ፈጻም ኢየሱስ ነው። ስለዚህ ቁጥር አንድ ይበቃኛል። አሁን ጸልያለሁ። አጭር ጸሎት ስጸልይ ጌታን ከተቀበልክ ይሄኛው ሶሻል ሚዲያ ቸርች አይደለም፣ ዩቲዩብ ቸርች አይደለም፣ ፌስቡክ ቸርች አይደለም። ቸርች ሄደ ጌታን አግኝቻለሁ ብለ ደቀ መዝሙር ያስተምሩ ደህንነት ያስተምሩሃል። አይ እኔ ያለበት ቦታ ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ደህንነት ያስተማርኩት አለ። ቸርች ውስጥ ያስተማርኩት በጣም ደህንነት ትምህርት ያልወሰዳችሁ ደቀ መዝሙር ያልተማራችሁ ውሰዱ። እዛ ውስጥ በጣም የሚቆንጆ ትምህርት ነው ያስተማርኩት። ደቀ መዝሙር ምን እንደሆነ ደቀ መዝሙር ይገባቸዋል። ጌታም ደቀ መዝሙር አድርጎ ነው ያለው። ከዛ ተስፋ ያለማየሁ ላይ ታገኛለህ። አሜን። አጭር ጸሎት ጸልያለሁ። ይሄን ጌታ እንደተጋይ መቀበል አለበት አልኩ። ሰው የተቀበልከው ነው የምትኖረው አልኩ። እየኖራችሁ ያላችሁት የተቀበላችሁት ነው። የተቀበልከው ትኖራለህ። በቃ እንዲነ አሉኝ እኖራለሁ። እንዲነ አሉኝ። እኔ አሁን ደግሞ አዲስ ፍጥረት ነኝ በክርስቶስ። እኔ አሁን አዲስ ፍጥረት ነኝ። ምንም ነገር ዘር አይዘኝ ምን አይዘኝ ሁሉ ብራዘር ነው ሲስተር ነው ለኔ ጋር እንደዛ ብሎ ነው። በክርስቶስ ሰውን ሁሉ በአሳያቸው በክርስቶስ አውቃለሁ ነው። በክርስቶስ ብቻ ማወቅ አለብህ ሰውን። ሌላ በዘሩ ወቃል አለ በማንነቱ ወቃል አለ በስጋ እንደሆነ አላቅም አለ አላቅም እኔ አላቅም በክርስቶስ ግን አውቃለሁ። ስለዚህ ቁጥር 2 አቲንክ በጣም ኃይለኛ ነው። ቁጥር 2 አጭር ጸሎት ጸልይ። እኔም ጸሎት ጮክ ብለህ ጸልይ። ጌታን ተቀበል ጮክ ብለህ በእምነት ነው። ሬዲዮ ላይ አለ ምን መንቀጥቀጥ ያስፈልግ ጌታ ሆይ ግባ በለው እቀበልሃለሁ በለው። በቃ ኃጢአት አደከመኝ በለው ደከምኩ በለው። በቃ አደከመኝ ውሸት አደከመኝ እንቅልፍ ያጣው በቃ ሰይጣን ያጣጋ በቃ መኝታ ላይ አስተኛ ሰይጣን ያጣጋል ሰይጣን ያጣጋል። ስለዚህ አጭር ጸሎት እኔ ምን ጮክ በል በእምነት ጌታን ተቀበል ጮክ በይና እኔ ምን ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠበል። ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። አሜን። በቃ አጭር ጸሎት እኔ ምንም መንቀጥቀጥ ምናምን የለም። በቃ ሰዓት በጣም ረዘም ስላለ ይቅርታ። አጭር ይሄን ጌታን ከተቀበልክ ዌልካም። የመጀመሪያ ስራ ዮሐንስ ወንጌል ማንበብ
ስሞች ስለ ኢየሱስ ይነግራል። ሌላ ፓስተር ተስፋዬ ለማየቱ ተስፋዬ ለፍዛላ ብዙ ታገኛለህ። ሌላ ሬዲዮን አለን 5189015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ 24 ሆነ። አሜን። እግዚአብሔር እናመሰግና። ትንሽ ረዘም ብያለሁ። ተቆር ገዜ ነው። በኢየሱስ ክርስቶስ ስም መረዳት ስጣቸው ዛሬ በኢየሱስ ስም። ይሄ ትምህርት ፍሬ ያፍራ። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ስለዚህ ዛሬ ቁጥር 1 ነው። ቁጥር 1 በርሱ ቁጥር 1 አሜን። ስለዚህ ኢየሱስ ጌታ ነው። ትንሽ ረዘም ስላለው ይቅርታ አድርጉልኝ። እንዲረዘም አልፈልግም። ከአንድ ሰዓት በላይ መስበክ አልፈልግም። ጸጋ ይብዛላችሁ። ሼር አድርጉት። ሰብስክራይብ ነው እንደዛ ብሎ ገደለ። ላይክ ሼር ምናምን ግን እናንተ ሼር አድርጉት። አሜን። ላኩት። ኢየሱስ ጌታ ነው። አይ ቲንክ ቁጥር 1 ይበቃኛል። አይ ቲንክ ማክሰኞ እንገናኝ። 3 ክፍል ስለማስተምር ዛሬ 2 ክፍል ነው ያስተማርኩት እና ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ይብዛላችሁ። ተባርኩ። አይ አም ኢን ሂም። ኢየሱስ ጌታ ነው። ታንክ ዩ መንፈስ ቅዱስ